ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? እሳቱ የተመረጡ ያልተሰሙና አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ለሞት ሊዳረግ የሚችል ተመሳስሎ የተሰራ መድኃኒት በገበያ ላይ መዋሉን የኢትዮጵያ የምግብና የመድኃኒት ባለስልጣን አስታወቀ። ባለስልጣኑ ትክክለኛ በሆነው ወይም በተመዘገበው ምርትና ከወኪሉ በተላከው በተጠረጠረው መድኃኒት ውጫዊ ማሸጊያ መካከል ጉልህ ልዩነቶችን እንዳገኘ ጠቁሟል። ዝርዝሩን አዘጋጅተናል። ከወደ ፋኖ በተሰማው መረጃ መሰረት ሻለቃ ስማው ታደግን ጨምሮ ከ10 በላይ የአድማ ብተና አባላት መንግስትን በመክዳት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውን የሚጠቁም መረጃ ወጥቷል። ለፊልድ ማርሻል ብርሃኑ ጁላም ምጸት የተቀላቀለ መልእክት ተላልፏል። ተጨማሪ አለን። ኢትዮ ቴሌኮም በመጀመሪያ ዙር ለሽያጭ ካቀረባቸው 100 ሚሊዮን መደበኛ አክሲዮኖች ውስጥ አክሲዮኖቹን የገዙት በመላ ሀገሪቱ የሚገኙ ዜጎች ብዛት 47377 መሆናቸውን እንዲሁም 3.2 ቢሊዮን ብር የሚጠጋ ሀብት መሰብሰቡን የገለጸ ሲሆን በዛሬው ዕለት በሰጠው መግለጫ የአክሲዮን ሽያጩ በኢትዮጵያ ካፒታል ገበያ ባለስልጣን መጽደቅ እንደሚገባው አስታውቋል። ሌላኛው መረጃችን ነው። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ፕሬዚዳንት ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉት ውይይት ሰዓታት ሲቀረው የሩሲያ ከፍተኛ የጦር አዛዥ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ህይወታቸው ማለፉ ተሰምቷል። በዚህም ውይይቱ ጥያቄ ምልክት ውስጥ መግባቱ ተነግሯል። ዝርዝሩን የምናስደምጣቸው ይሆናል። በኑክሌር ብዛት ከዓለም 6ኛ ደረጃን የያዘችው ሀገር ፓኪስታን የህንድ መከላከያ አማካሪዎች በ48 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዘዘች። ሱፐር ሊግ ውስጥ ያሉ የህንድ ሰራተኞችንም ውጡልኝ ብላለች። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ ትኩስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሙያው ጠቅላላ ሐኪም ነው። ቤተሰብ ለመጠየቅ እየሄደ ነው በጥይት ተመቶ የተገደለው ሲሉ የሟች ጓደኛ ገለጹ። በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ በእናቱ ሆስፒታል የጠቅላላ ሕክምና ሐኪሙ በተተኮሰበት ጥይት መገደሉን የቅርብ ሰዎቹ ተናግረዋል። ዶክተር ገብረ ሚካኤል ወልደ መላክ ተገደለ የተባለው ቤተሰቦቹን ለመጠየቅ በመኪና እየተጓዘ መራቤቴ አካባቢ መሆኑን ገልጸዋል። ቃላቸውን የሰጡት የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው ብለዋል። ትናንትና ጠዋት 3 ሰዓት ነው የተገደለው ሲሉም አክለዋል። ሌሎች የቅርብ ሰዎቹ በበኩላቸው እናቱ ሆስፒታል ነበር ተቀጥሮ የሚሰራው፣ መንገድ ላይ መኪና ውስጥ ሆኖ ነው የተተኮሰበት፣ ሰው ሲደርስ ሞቶ ነው የተገኘው ብለዋል። የሙያ አጋሮቹ በበኩላቸው ህይወት የሚያድን ሐኪም ለዚያውም በጥይት እንዴት ህይወቱ በአጭር እንዲቀጭ ይፈረድበታል? እኛም ከፍተኛ ስጋት አለብን ሲሉ ሀዘንና ስጋታቸውን ገልጸዋል። የገዳዮቹን ማንነት እስካሁን እንዳልታወቀ፣ የቀብር ስርዓቱ የሚፈጸመው ግን ዛሬ እንደሆነ ተመላክቷል። ዶክተር ገብረ ሚካኤል በ2015 ዓ.ም በወልቂጤ ዩኒቨርሲቲ የተመረቀ ገና ወጣት ሐኪም እንደሆነ መረጃዎች ያሳያሉ። በየቤተ እምነቱ የተመረጡ አካላት የቤታቸውን ግምገማ ያቀርባሉ። ማን ማንን ሰደበ፣ ቅዱሳንን አንቋሸሽ የሚለውን የሚከታተሉ ሲሆኑ ውጤታቸውንም ለጉባኤውና ለህግ አካላት ያቀርባሉ ሲል የሃይማኖት ተቋማት ጉባኤ ገለጸ። በተለያዩ የማህበራዊ መገናኛ ብዙሃን ዘዴዎች የሚታዩ ሃይማኖታዊ መጓተቶች ጋር በተገናኘ ቤተ እምነቶች እንዲሁም አማኞች ቅሬታቸውን ሲያቀርቡ የሚደመጥ ሲሆን ቤተ እምነቶችም ክብራችንን ነክቷል ያሉት አካል ላይ ክስ ሲመሰርቱና በህግ እንዲጠይቁ ሲያደርጉ ይታያል። ይህንን ሃይማኖታዊ መጓተቶች ለመቀነስና ሌሎች ቤተ እምነቶችን የሚያንቋሽሹ አካላት ተጠያቂ ለማድረግ ያግዛል የተባለ የህግ ክፍል ማቋቋሙን የኢትዮጵያ የሃይማኖት ተቋማት ጉባኤ አሳውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት ዝርዝር ሐሳብ ላይ ተቋሙ የተቋቋመበትን ባህሪ መገንዘብ ያስፈልጋል። የእኛ ኃላፊነት የሰላም ጥሪ ማቅረብ፣ የሚወገዘውን ማውገዝ፣ በህግ መጠየቅ ያለባቸው አካላትን በህግ እንዲጠየቁ ጥያቄ ማቅረብ ነው ብለዋል። አሁን ግን አንዳንድ ግጭቶችን በሚመለከት ራሱን የቻለ ከሁሉም ቤተ እምነት የተውጣጣ ቡድን እንዲኖር እየተሰራ ነው ያሉ ሲሆን የህግ ክፍል አቋቁመናል፣ እንደዚህ አይነት ጉዳዮችን የሚሞግት የህግ ክፍል የለንም ነበር እስካሁን ሲሉ ገልጸዋል። በክርስትና ቤት ሆኖ እስልምናን፣ በእስልምና ቤት ሆኖ ክርስትናን የሚያንቋሽሹ አካላትን ከህግና የጸጥታ አካላት ጋር እያቀረቡ እያስጠየቁና እያስቀጡ የሚኬድበት ሁኔታ እንዲፈጠር በየቤተ እምነቱ ቡድን እንዲዋቀር ጥሪ አቅርበን የተመረጡት ሰዎች እንዲላኩልን አድርገናል ሲሉ አክለዋል። ቀጥለውም እነዚህ የተመረጡ አካላት ስብሰባ አድርገው የማጥራት ስራ እንዲሰሩና የማስጠየቅ ስራ እንዲሰሩ እየሄድንበት ነው ያሉ ሲሆን ይሄ አሁን በቅርቡ የጀመርነው ነው፣ ከዚህ ቀደም አልነበረም ሲሉ ገልጸዋል። ጠቅላይ ጸሐፊው ቀጥለው እንደሚናገሩት እነዚህ በየቤተ እምነቱ የተመረጡ አካላት የቤታቸውን ስራ ግምገማ ያቀርባሉ። ማን ማንን ሰደበ፣ ቅዱሳንን አንቋሸሽ የሚለውን የሚከታተሉ ሲሆኑ ውጤታቸውንም ለጉባኤውና ለህግ አካላት ያቀርባሉ ሲሉ ገልጸዋል። የተመረጡት አካላትና የተዋቀረው ቲም ይህንን ጉዳይ እያጣሩ ለፍትህና ለጸጥታ አካላት ግብአት የሚሰጡ ናቸው እንጂ እንደ ጉባኤ ክስ የሚመሰርቱ አይደሉም ያሉ ሲሆን ባለፈው 1 ወር ውስጥ ለሁሉም ቤተ እምነቶች ደብዳቤ በትነናል። ቡድኑም ተዋቅሯል። የተወሰኑ ቤተ እምነቶች ተወካዮቻቸውን አላኩም። እነሱን እየጠበቅን ነው። ሁሉም ከላኩ በኋላ ቡድኑ ወደ ስራ ይገባል ሲሉ ገልጸዋል።
የሶማሌ ክልል የጸጥታ ኃይሎች በፓርቲው ጽሕፈት ቤት ሲካሄድ የነበረ የሴቶች ስብሰባን አደናቅፈዋል፣ ጉዳቶችና እስሮችም ተፈጽመዋል ሲል ኦብነግ ክስ አቀረበ። በሊቀመንበሩ አብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የሶማሌ ክልል የጸጥታ ኃይሎች በጅጅጋ ከተማ በጽሕፈት ቤቱ ሲካሄድ የነበረን የሴቶች ስብሰባን አደናቅፈዋል፣ ጉዳቶችና እስሮችም ተፈጽመዋል ሲል ክስ አቀረበ። ድርጊቱ በሶማሌ ክልል ውስጥ በሚገኙ በፓርቲው ደጋፊዎችና በፖለቲካ ምህዳሩ ላይ እየተካሄደ ያለው የሰፋ ጭቆና አካል ነው ሲል ገልጿል። ቡድኑ ትናንትና ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ በጅጅጋ ከተማ በሚገኘው ክልላዊ ጽሕፈት ቤት ውስጥ የተካሄደው የኦጋዴን ሴቶች ማህበር ሰላማዊ ስብሰባ በታጠቁ የጸጥታ ኃይሎች ተበትኗል ሲል አስታውቋል። በተጨማሪም በርካታ አባላቱ መቁሰላቸውን፣ አንድ በማህበረሰቡ ታዋቂ የባህል ምልክት ተደርገው የሚወሰዱ ሰው ጉዳት ደርሶባቸው ሆስፒታል መግባታቸውንና በርካታ የቡድኑ አመራሮች ደግሞ መታሰራቸውን አመላክቷል። አያይዞም ክስተቱን ትጥቅ በሌላቸው ሰላማዊ ሰዎችና ህጋዊ የፖለቲካ ተዋናዮች ላይ የተፈጸመ ጥቃት ሲል ገልጾ አደገኛ የሆነ መንግስታዊ የጭቆና አዝማሚያን አመላካች ነው ብሏል። መግለጫው አክሎም እነዚህ የተናጠል ክስተቶች አይደሉም፣ ይልቁንም ተቃውሞን ለማፈን ማህበረሰቦችን ለማስፈራራትና በ2010 ዓ.ም የተደረሰውን የሰላም ስምምነት ስኬቶችን ለመቀልበስ የታቀደ ዘመቻ አካል ነው ሲል ገልጿል። በተጨማሪም ለሶማሌ ህዝብ ቃል የተገባው የፖለቲካ ምህዳር በግዴታና በኃይል ሆን ተብሎ እየተዘጋ ነው ሲል ከሷል። የአሁኑ ክስተት ቀደም ሲል ኦብነግ የክልሉ ባለስልጣናት በሶማሌ ክልል በጋርባ ወረዳ ህጋዊ ስብሰባዎችን በመከልከል የቡድኑ አባላትን ማሰራቸውን በተመለከተ የቀረቡ ክሶችን ተከትሎ የመጣ ነው። ክሶቹ በኦብነግ ውስጥ በተፈጠረው ውስጣዊ ክፍፍል መካከል የተከሰቱ ናቸው። ለአብነትም በቅርቡ አንድ የቡድኑ ክንፍ አብዱራህማን መህዲን ከሊቀመንበርነት እንዳነሳቸውና በምትካቸው አብዱልከሪም ሼክ ሙሳን ጊዜያዊ ሊቀመንበር አድርጎ መሾሙን አስታውቋል። የማህዲ ቡድን ይህንን እርምጃ ስሁትና በመንግስት የተቀነባበረ ድርጊት ሲል በመቃወም የሰላም ስምምነቱ ላይ የተፈጸመ ከባድ ጥሰት ነው ሲል አስጠንቅቋል። የዓለም አቀፉን ማህበረሰብ የተቸው ቡድኑ ዓለም አቀፉ ማህበረሰብ ግዴለሽነት፣ ገለልተኝነት አይደለም እያሳየ ያለው ቀጣይነት ያለው ተባባሪነት ነው ብሏል። አክሎም አንድ ግፍ በታለፈ ቁጥርና ዲፕሎማሲያዊ ግንኙነት ከሰብአዊ ስቃይ በበለጠ ቅድሚያ በሚሰጥበት ጊዜ ሁሉ የዓለም አቀፍ ተዋናዮች ታማኝነት ይሸረሸራል ሲል አሳስቧል። ቡድኑ ሰላማዊ የፖለቲካ ትግልን ለመቀጠል ቁርጠኛ መሆኑን አስታውቆ ህዝባችን ሲጠቃና ወንጀለኛ ተደርጎ ሲቆጠር ዝም አንልም ብሏል። ከ47,000 በላይ ኢትዮጵያውያን የኢትዮ ቴሌኮም አክሲዮንን መግዛታቸውን ኩባንያው አስታወቀ። ኢትዮ ቴሌኮም ለህዝብ ሽያጭ ካቀረበው 10 በመቶ ድርሻ ከ47,000 በላይ ኢትዮጵያውያን ዜጎች አክሲዮን መግዛታቸውን አስታወቀ። በዲጂታል መንገድ ብቻ በተከናወነው በዚህ የአክሲዮን ሽያጭ ኩባንያው 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰቡንም ይፋ አድርጓል። መንግስታዊው የቴሌኮም አገልግሎት አቅራቢ ተቋም ኩባንያው የ10 በመቶ ድርሻውን በይፋ ለህዝብ መሸጥ መጀመሩን ይፋ ያደረገው ባለፈው ጥቅምት ወር መጀመሪያ ነበር። ኢትዮ ቴሌኮም የአክሲዮን ሽያጩን ከመጀመሩ አስቀድሞ ተቋሙን ከልማት ድርጅትነት ወደ አክሲዮን ማህበርነት በመቀየር በንግድ ህጉ መሰረት በሰኔ 2016 ዓ.ም አጋማሽ ምዝገባ አድርጓል። ኩባንያው የአክሲዮን ሽያጩን ላለፉት 121 ቀናት ሲያከናውን የቆየ ሲሆን ሂደቱን በተመለከተ በዛሬው ዕለት በአዲስ አበባው ስካይላይት ሆቴል መግለጫ ሰጥቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ በዚሁ መርሃ ግብር ላይ ባቀረቡት ማብራሪያ በዚህ ጊዜ ውስጥ 10.7 ሚሊዮን የኩባንያው ደንበኛ አክሲዮኖች መሸጣቸውን አስታውቀዋል። አክሲዮኖቹን የገዙት በመላ ሀገሪቱ የሚገኙ ዜጎች ብዛት 47377 መሆናቸውንም ዋና ስራ አስፈጻሚዋ ገልጸዋል። የአክሲዮን ሽያጭ በኢትዮጵያ ካፒታል ገበያ ባለስልጣን መጽደቅ እንደሚገባው ፍሬ ህይወት በዚሁ ማብራሪያቸው ላይ ተናግረዋል። ኢትዮ ቴሌኮም በመጀመሪያ ዙር ለሽያጭ ያቀረባቸው መደበኛ አክሲዮኖች ብዛት 100 ሚሊዮን ሲሆን እያንዳንዳቸው 300 ብር ዋጋ ያላቸው ነበሩ። የኩባንያውን አክሲዮን መግዛት የሚፈልግ ኢትዮጵያዊ እስከ 3333 አክሲዮን ድረስ መግዛት እንደሚችል በወቅቱ መገለጹ ይታወሳል። አቶ ሻምበል ቢሰጥ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ በድንገተኛ የመኪና አደጋ ህይወታቸው ማለፉ ተሰምቷል። ካስትሮ በሚል ቅጽል ስም የሚታወቀው የፋኖ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ታድሎ ደሴ እንደገለጸው ሻለቃ ስማው ታደግን ጨምሮ ከ10 በላይ የአድማ ብተና አባላት መንግስትን በመክዳት የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦርን ተቀላቅለዋል ብሏል። የአማራ ብተና አባላቱ ከነሙሉ ትጥቃቸው ማለትም 10 ክላሽንኮቭ፣ 18 ቦምቦችን፣ 23 ካዝናዎችን ከበርካታ የክላሽ ተተኳሾች ጋር በመያዝ ተመድበው ከነበረበት ቦታ በመነሳት ወደ ጎንደር የበጋሻው ክፍለ ጦር ናሆሰናይ አንዳርጌ ብርጌድ በመምጣት የተቀላቀሉ መሆናቸውን
የገለጸ ሲሆን አባላቱ በብርጌዱ መሪ ዋና እሞሃይና በሌሎች የብርጌድ አመራሮች የእንኳን መጣችሁ አቀባበል ተደርጎላቸዋል ብሏል። ሌሎቹ 3 አድማ ብተናዎች ደግሞ ከነሙሉ ትጥቃቸው አጼ ፋሲለደስ ብርጌድን ነው የተቀላቀሉት ያለ ሲሆን ፋኖን የተቀላቀሉት የአድማ ብተና አባላት ለመንግስት ስርዓት ማገዶ ሆነን ማገልገል ስለሌለብን ህዝባችንን መርጠን የህዝባችንን ጥያቄ ከወንድሞቻችን ጋር ሆነን ለመመለስ በማሰብ ወደ ጎንደር የበጋሻው ክፍለ ጦር መተናል ማለታቸውን ገልጾ በማሰልጠኛዎች አሰልጥኖና አስታጥቆ ለሚልክልን ወጣቶችና በየጦር ሜዳው በምርኮ ለሚሰጠን የጦር መሳሪያ ሁሉ እናመሰግናለን ሲል ለጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ምጸት የቀላቀለ መልእክት አስተላልፏል። በንግድ ስሙ ማብቴራ 500 ሚሊ ግራም በ50 ሚሊ የተሰኘው መድኃኒት ተመሳስሎ የተሰራ በመሆኑ ህብረተሰቡ እንዳይጠቀም ማሳሰቢያ ተሰጠ። የኢትዮጵያ የምግብና መድኃኒት ባለስልጣን ተመሳስሎ የተሰራ የሪቱክሲማብ በንግድ ስሙ ማብቴራ ኮንሰንትሬት ፎር ሶሉሽን ፎር ኢንፊውዥን የተባለን መድኃኒት ተመሳስሎ የተሰራ በመሆኑ ጥንቃቄ እንዲደረግበት አሳስቧል። ይህ የጥንቃቄ መልእክት ያስተላለፈው ባለስልጣኑ የመድኃኒቱ የገበያ ፍቃድ ባለቤት የተጠረጠረውን ተመሳስሎ የተሰራ መድኃኒት በማሳወቁ መሆኑን ገልጿል። በቀረበው መረጃ መሰረት ባለስልጣን መስሪያ ቤቱ የመድኃኒቱን ትክክለኛነት ለማረጋገጥ የተጠረጠረውን የምርት መለያ ቁጥር በያዘው መድኃኒት ላይ አስፈላጊውን የማጣራት ስራ ሲሰራ መቆየቱን የባለስልጣኑ የህዝብና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አበራ ደመቀ ተናግረዋል። በማጣራት ስራው ወቅት ባለስልጣኑ ትክክለኛ በሆነው ወይም በተመዘገበው ምርትና ከወኪሉ በተላከው በተጠረጠረው መድኃኒት ውጫዊ ማሸጊያ መካከል ጉልህ ልዩነቶችን አግኝቷል። በዚህ ምክንያት የኢትዮጵያ የምግብና መድኃኒት ባለስልጣን የተጠረጠረው ምርት ተመሳስሎ የተሰራ መሆኑንና ምንጩን በተመለከተ የተሳሳተ መረጃ የያዘ መድኃኒት መሆኑን አረጋግጧል። በመሆኑም ይህ ተመሳስሎ የተሰራ ምርት ስለ ደህንነቱ፣ ፈዋሽነቱና ስለ ጥራት ሁኔታው ዋስትና ሊሰጠው አይቻልም ሲሉ አቶ አበራ ጨምረው ተናግረዋል። በመሆኑም ይህንን መድኃኒት ህብረተሰቡ ቢጠቀም የማዳን አቅም የሌለው ከመሆኑም በላይ በተጠቃሚው ላይ ሞትን ሊያስከትል ይችላል። እንዲሁም በሽታን ውጤታማ በሆነ መንገድ ማከም እንደማይችል ተገልጿል። በመሆኑም ይህ ተመሳስሎ የተሰራ ምርት በገበያ ላይ ካጋጠመዎት ወዲያውኑ ለኢትዮጵያ የምግብና መድኃኒት ባለስልጣን እንዲያሳውቁ፣ የጤና ባለሙያዎችም በምንም አይነት ሁኔታ ይህንን ተመሳስሎ የተሰራ መድኃኒት ለተጠቃሚ እንዳይሰጡ ባለስልጣኑ አሳስቧል። በተጨማሪም ጤና ተቆጣጣሪ አካላትና ጤና ቢሮዎች በክልል ወይም በከተማ ውስጥ በመደበኛ ሆነ መደበኛ ባልሆኑ ገበያዎች ውስጥ ክትትልና ጥንቃቄን እንዲያደርጉ አሳስቧል። መድኃኒቱን በተመለከተ በተለያዩ የመድኃኒት መሸጫ ሱቆች በተደረገው ቅኝት መድኃኒቱ ለተለያዩ ለካንሰር ታማሚዎች፣ ለኬሞቴራፒ የህክምና አይነት የሚታዘዝ መሆኑን ለማወቅ ተችሏል። ፓኪስታን የህንድ መከላከያ አማካሪዎች በ48 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዘዘች። ፓኪስታን ከፍተኛ ወታደራዊ ዝግጅት እያደረገች ሲሆን ለህንድ አውሮፕላኖች የአየር ክልል ዝግ መሆናቸውን ገልጻለች። ከዚህ በተጨማሪ በፓኪስታን ሱፐር ሊግ ውስጥ ያሉ የህንድ ሰራተኞችንም ውጡልኝ ብላለች። ፓኪስታን በኑክሌር ብዛት ከዓለም 6ኛ ደረጃን የያዘች መሆኑ ይታወቃል። የሩሲያ ከፍተኛ የጦር አዛዥ ተገደሉ። የሩሲያ ከፍተኛ የጦር አዛዥ የሆኑት ሜጀር ጀነራል ያሮስላቭ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ህይወታቸው ማለፉን የሩሲያ ባለስልጣናት አስታውቀዋል። ጀነራሉ በአካባቢው ያለፉ በነበረበት ወቅት በሪሞት የሚዘወር ቦምብ የተጠመደበት መኪና ፈንድቶ ጥቃቱ እንደደረሰባቸው ተገልጿል። ይህም የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ፕሬዚዳንቱ ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉት ውይይት ሰዓታት ሲቀረው መሆኑ ተጠቁሟል። ጥቃቱን ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሞስኮ የዩክሬን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ነበረች፣ ሆኖም ግን ቆም ብሎ ማሰብ ያስፈልጋል ሲሉ ተናግረዋል።